ባርከን እንጂ ባርከን አትረፍርፈ እንዳይቆጥሩን ቁጥሩን አሳልፈ ምድርን ምላት በክብር ደመና ማራናታ ጌታ ሆይ ቶሎና እሱ ይምጣልን። ዘምርለታለን። የሰላም አለቃ ተወልዶ ሲገለጽ እንባችን አበቃ የእኛ መድኃኒዓለም የእኛ ንጉሥ ስምህ ይቀደስ ተወልዷልና መድኃኒታችን
What is up, everyone? I'm in Addis Ababa, and behind me are literally hundreds of thousands of people from all across the city who are gathered together on Christmas Eve, because in the Ethiopian calendar, January 6th is Christmas Eve, to celebrate with song and glorious praise the birth of our Lord and Savior Jesus Christ. So I just wanted to just give you guys a little look of what it looks like. All those little lights you're looking at are candles, lit by hundreds of thousands of Ethiopian Orthodox Christians. It's really an amazing time. So I just want to share that with all of you, and I'll share some other clips I took from inside. God bless. ምስጋናችንን ዝማሬያችንን አሰብኮታችንን ሁሉ አምላካችን ውስተ ንዋየ ሰማይ ይቀበልልን። ጸሎታችንን ልመናችንን ሁሉ ሰምቶ ለሀገራችን ለኢትዮጵያ ሰላምን፣ ለእኛም ለሕዝቦቹ ፍቅርን አንድነትን ያድለን። በዓለ ልደቱን የሰላም የፍቅር ያደርግልን። ለበዓለ ልደቱ በሰላም እንዳደረሰ ለበዓለ ጥምቀቱ በሰላም ያደርሰን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያሰርይልን ዘንድ ለዘላለሙ አሜን። ኩኑ ፍቱሐነ ወንጹሐነ ይረስየኒ ይረሲክሙ ድሉዋነ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ እንበል 12 ስላለፈው ይቅር እንዲለን ከሚመጣውም እንዲጠብቀን ስለ እናቱ ስለ ቅድስት ድንግል ማርያም ብለን ለምነው። በእንተ እግዝእትነ ማርያም መሐረነ ክርስቶስ። ጌታዬ አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ የእኔንም የአገልጋዮችንም የሕዝብን ኃጢአት ይቅር በል። አውቀን በድፍረት ሳናውቅ በስህተት የሠራነውን ኃጢአታችንን በደላችንን ይቅር ይበለን። የማይሠራ ኃጢአት እግዚአብሔር ይፍታ።
የተከበራችሁ ባለተረኞች የማትገደሉ መስሏችሁ ዝም ላላችሁ ዲያቆን ሄኖክ ኃይሌ እንዲህ አይነት መረጃውን አጋርቶናል። ስሙት። ይሄንን ጽሑፍ ቁጭ ብለህ ያነበብክ ያለው በዚህ ሰዓት ምስራቅ አርሲ ገጠሩ ስላልተገኘህ ብቻ ነው። በዚች ቅጽበት በስጋት ውስጥ ሆነው አሁን ምን ይመጣብን ይሆን እያሉ የኦሮሚያ ምዕመናን ቁጥራቸው ብዙ ነው። ከቀናት በፊት የተገደሉትን ተናግረን ሳናበቃ አሁን ደግሞ ሌላ ቦታ 5 እንደተገደሉ እየሰማን ነው። ሰሞኑን ከ2000 ዓመታት በፊት ሄሮድስ ስላሳደዳት እመቤታችን ሰቆቃወ ድንግል እያልን እያዘንን ነው። ከሰይፍ ልጇን ማስጣል ያልቻለች የአርሲዋ እናትስ እንዴት ዝም እንበላት? የማያውቀው ሞት ዜና ሰምተን ወደ ጉሮሯችን የሚወርድ ምግብና መጠጥ የምንተኛው እንቅልፍ የለም። የእነርሱ ሞት የኛም ሞት ነው። የእነርሱ መቁሰል የኛም ቁስል ነው። የቦታ ለውጥ እንጂ በእነርሱ የደረሰው በእኛም ሊደርስ ይችላል። ቤተክርስቲያን ምህላ እንድታውጅ ለተሰዉ ተገቢውን ክብር እና ጸሎተ ፍትሐት እንድታደርግ እንጠብቃለን። ቤተክርስቲያን በየትኛውም ቦታ የንጹሃን ደም ዳግመኛ እንዳይፈስ እንደ ራሄል እንባዋን የምትረጭበት ጊዜ አሁን ነው። የቤተክርስቲያን አስተዳደር ትኩረት ያልሰጠው ችግር ሌላ አካል ሊጨነቅበት አይችልም። ስለዚህ ቤተክርስቲያን በአስተዳደራዊ መዋቅር መንግስት ተገቢውን እርምጃ እንዲወስድ በሙሉ ትኩረት የምትሰራበት ጊዜም አሁን ነው። ቅዱስ ሲኖዶስ በዚህ አይነት ጊዜ የሚያሳየው ምላሽ ከሌለ ሌላ ቀን ቢጣራ የማይሰማው ቤተክርስቲያን አልባ ክርስቲያን በራሱ ላይ ይፈጥራል። ሐዋርያዊት ቤተክርስቲያን በክህነት የማትመራ የመሆን አደጋ ይገጥማታል። ክህነት ከሌለ ደግሞ ቤተክርስቲያን ሚስጥር የላትም። ኦርቶዶክሳውያን ምዕመናን ይህን ጊዜ ለመካሰስ አባቶችን ለመሳደብ አንዱ ሌላውን ለማስጠቆርና ለማናቆር ሳይሆን ለጸሎት ለምህላና ለሰብአዊ ስራ መሬት ላይ ቢወርዱ ችግሮችን የሚፈቱ ዘላቂ መፍትሄዎች ላይ በትብብር ለመስራት ምክንያት ብናደርገው የተሻለ ነገር ማምጣት እንችላለን። የሌላ እምነት ተከታዮች ሆነው ይህን በኦርቶዶክሳውያን ላይ ብቻ ሳይሆን በኢትዮጵያውያን ላይ የተቃጣ ጥቃት ብለው ጉዳዩን በተቋምም በግል የሚያወግዙ ሰዎችን እናከብራለን። ይበላችሁ ብለው የተሳለቁትንም በክፉ ቀን ክፋታቸውን ላሳዩን ደግሞ እውነተኛ ማንነታቸውን ስላሳዩን እያመሰገንን አቤቱ በኢየሩሳሌም ቀን የኤዶም ልጆችን አስብ እስከ መሰረቷ ድረስ አፍርሱ ያሏትን ብለህ ለሰማዩ ዳኛ ሰተናቸዋል። ይህን ዲያቆን ሄኖክ ኃይሌ ነገረን። እኛም ከመጀመሪያው ጀምሮ ነገርናችሁ። ወንድማችን ዲያቆን ሄኖክ ኃይሌ ብቻ ሳይሆን ሌሎች ወንድሞቻችንም ማህበራዊ ትስስር ገጻቸው ላይ እየወጡ በየራሳቸውን ድምጻቸውን እያሰሙ ይገኛሉ። የኛ ጥያቄ የግለሰቦች ወይ ደግሞ የአንዳንዱ አጥቢያ አስተዳደሮች ወይ ደግሞ ሰባኪያኖች ዘማሪያኖች ብቻቸውን ወጥተው እንዲናገሩ አይደለም። ሁሉም ድምጻቸውን ማሰማት አለባቸው። መዋቅር አለን። መዋቅራችን ካልተሰማ ነገ መዋቅሩ የሚመራው ምዕመን የለው። ስለዚህ አባቶቻችን እየጠየቅናቸው ያለውት በአደባባይ ጸሎተ ምህላ ይታወጅ፣ በአደባባይ እናውግዝ፣ ፊት ለፊት ተጋፈጡ፣ ምሩን እንከተላችሁ እያልን ነው። ይሄንን ነው ዲያቆን ሄኖክ ኃይሌ የሚነገራችሁ። ዲያቆን ሄኖክ ኃይሌ ቆይ ምንድነው እያደረገ ያለ? አይሰማም እንዴ? ይድረስ ለዲያቆን ሄኖክ። ጎረቤት ለቅሶ ተቀምጠው ሐዘን ላይ ሆነው ቴሌቪዥን መዝጋት ባይመለከተንም ጥቁር መልበስ ባህላችን ነው አለ። አዎ ጥቁር እየለበስን እናለቅሳለን፣ ጥቁር ለብሰን እናለቅሳለን። እየሞቱ እንበራለን አንልም፣ እየሞቱ እንደምቃለን አንልም። ምዕመን እየሞተ እንበዛለን የሚል ቋንቋ የለም። እሱ እውነት። ሲገድሉን እንበዛለን ደማችን ዘር ነው የሚል ቋንቋ የለም። የኛን ደም የሚበቀል ክርስቶስ አለ። የኛን ደም የሚበቀል እግዚአብሔር አለ። እኔ አንድ ነገር እስኪ ልጠይቃችሁ፣ በተለይ በእንደዚህ አይነት ተቃውሞ ላይ ላላችሁ ወንድሞች፣ ይሄ ፕሮግራም እንዲቆም ማን ነው መጀመሪያ የሚፈልገው? ማን ነው መጀመሪያ የሚፈልገው ነው? የኦርቶዶክሳውያን ህብረት አንድነት መሆን ማን ነው የማይፈልገው? ጽንፈኛ የምንላቸው አካላትና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአንድነት መቆምን የማይፈልጉ አካላት ይሄ የአላፋት ዝማሬ እንዲቆም ይፈልጋል። እና የአላፋት ዝማሬ ይቁም። 99% ይሄን የምትናገሩ አካላት፣ በዚህ ሐሳብ የምትሰጡ፣ በዚህ የምትተቹ አካላት 99% በአካል ኢትዮጵያ የላት። በአካል የአርሲው ሞት ሳንገበግበው ነው። የወለጋው ሞት ሳንገበግበው ነው። የደብረ ኤልያስ ገዳም ጉዳይ ሳንገበግበን ነው። የአክሱም ጽዮን ላይ የተጠመደው መሳሪያ የሞቱት ገዳማት አባቶች ሳንገበግበን ነው።
በጦርነት ወቅት የታመሱት ቤተክርስቲያኖቻችን ሳይንገበግበን ነው? የተገደሉ ካህናቶች ሳይንገበግበን ነው? እኛ እዚህ ኢትዮጵያ ውስጥ ሆነን የምንናገር ኢትዮጵያውያን በሁለት ምጣድ ልንጣድ አይገባም። በእናንተም በአባቶችም በውስጥ ባለ ሴራ ፊት ለፊት የምነግራችሁ እውነትን ነው የምነግራችሁ። ውሸት ይምሰላችሁ ውሸት፣ እውነት ይምሰላችሁ እውነት። እናንተ ሐሳቧን ተቀበሏል። ትክክል ነው። እስኪ እንኳን አይደለም ዲያቆን ሄኖክ ኃይሌ የሚመራው የአላፋት ዝማሬ ቀርቶ ኢትዮጵያ ውስጥ ያለ ሰላማዊ ፖለቲካ ፓርቲ ታውቁት፣ ሌላው ሰላማዊ ፖለቲካ ፓርቲ በአንድ ጉዳይ ላይ ሰልፍ ማድረግ ጠይቆ የተፈቀደለትን አካል ታውቃላችሁ? እስኪ ንገሩን፣ ማን ነው? ንገሩን። ክርስትና ሰማዕትነት ነው ካላችሁ ብፁዓን አባቶቻችን የት አሉ? ክርስትና ሰማዕትነትን የሚያስተምረው ማን ነው? አባቶቻችን ናቸው አይደል? ሊቀ ካህናቶቻችን የምንላቸው ጳጳሶቻችን፣ ፓትርያርካችን፣ የቆሞሶቻችን፣ አስተዳደሮቻችን የት አሉ? የት አሉ? የት አሉ? እነዚህ ሁሉ ቤተክርስቲያን ደሞዝ የምትከፍላቸው በቤተክርስቲያን መዋቅር የሚያገኙ ጥቅም የሚያገኙ የቤተክርስቲያን መዋቅሮች የት አሉ? ምዕመኖቻቸው በጎች የታረዱባቸው አቡነ ያሬድ የት አሉ? ብዙ አቡነ ያሬድ የት አሉ? የት አሉ የሚናገሩት እንደናንተ? እስኪያው የት አሉ የሚጮሁ አባቶች የት አሉ? ልክ ነው፣ ሐዘን ማዘን አለብን። አዎ ማልቀስ አለብን። የት ነው የምናለቅሰው? የምስጋና ዝማሬ ቆማለሁ የሰው ስለሞተ? እየሞተን እኮ ነው በየቀኑ። እኛ እኮ በየቀኑ ፕሮግራም ስንሰራ እንሞታለን። እና የአላፋት ዝማሬ ቋረጥ ወይንስ እየተከናወነ? ጥቁር ለብሳችሁ ውጡ ቢባል ሊፈጠር የሚችለውን ነገር አስባችሁ ታውቃላችሁ? ልክ ናችሁ። ሐሰት አልተናገራችሁ። እንኳን ጥቁር ለወንበር እንኳን ጥቁር ለብሱ ሲባል የተፈጠረውን ታሪክ ታውቃላችሁ? ለወንበር ለነፍስ አይደለም፣ ለወንበር ነው ጥቁር ለበሱ የተባለው። ያኔ ለወንበር ጥቁር ለተለብሶ የተወጣውን ታሪክና የተፈጠረውን ውርጅብኝ የሞቱ ነፍሳትን ታስታውሳላችሁ። አሁን ወንበር የለማ። ጳጳሶቻችን ጥቁር ለበሱ አይሉንማ፣ ወንበር ስላልተነካ። ወንበር አይነካማ። ወይ የሚፈለገው ተመዳድቧል፣ ወይ የሚፈለገው ተፈጥሯል። እሱን ደግሞ እኔ ከምነግራችሁ በላይ በደንብ ታውቁታላችሁ። ዲያቆን ሄኖክ ኃይሌ በዚህ ጉዳይ ላይ ከበደለው በላይ የጠቀመው ነገር ይበዛል። እኔ አንድ ነገር ልንገራችሁ፣ ሰማዕት ለመሆን የሚናገር ምዕመን በጣም ብዙ ነው ያለው። ንስሐ ሰጥቷል፣ ስጋው ደግሞ ተቀብሏል። እስኪ ጠይቋቸው። እስኪ ስጋው ደግሞ የተቀበለ ምዕመንን እስኪ ጠይቁን። እስኪ አለ ወይ ምዕመን? እንኳን አይደለም ካህን ምዕመን ከቅዳሴ ሰዓት ውጪ ከስራ ሰዓቱ ውጪ ሄዶ ስጋው ደግሞ የሚቀበል ካህን አለ ነው? ያው ንስሐ ገብቶ ስጋው ደግሞ የሚቀበል ካህን አለ ነው? ንገሩኝ እስኪ። እንኳን አይደለም ምዕመን ጥቁር ሊለብስ በስራ ሰዓቱ ውጪ ስጋው ደግሞ የሚቀበል ቀርቶ ይሄ እኮ ስራ ነው። በቃ ስጋው ደግሞ መቀበል ስራው የሆነ ካህን ነው ያለን አብዛኛው ከተማ ውስጥ። አብዛኛው ከተማ ውስጥ የትኛው ጳጳስ ነው ንስሐ ገብቶ ስጋው ደግሞ ሲቀበል የምታዩት? ለሌላው ትምህርት የሚሆን ምን አለ? በቃን ብሎ ቆጣ ብሎ የተናገረ ከፊት የሚመራን አባት የት ነው ያለን? አዎ እንኳን አይደለም የአላፋት ዝማሬ እያንዳንዳችን ልባችን ጥቁር ለብሷል። ልባችን ሐዘን ላይ ነው ያለው። በየቀኑ ካህን ይገደላል፣ በየቀኑ ምዕመን ይገደላል፣ በየቀኑ ሰው ይሞታል። የት አጀንዳው ፖለቲካዊ ተደርጋ በፖለቲካ ጥቃት የሚጠቃው ማን ነው? ኦርቶዶክሱ ብቻ። የኦርቶዶክስ ሞት ነው ፖለቲካ የሚተነተንበት። የሌላው ሞትስ? የሌላው አጀንዳስ? በጦርነት ምክንያት መካነ ሰላም የሞቱት ሙስሊሞችስ ምን ያህል ነበር አጀንዳው? ሰምታችሁታል። በመንግስትም ሚዲያ በሙስሊሞችም ዘንድ እንዴት እንዲራገብ እንደነበር። አጀንዳው ከምን ጋር ነው? ስለዚህ የዲያቆን ሄኖክ ኃይሌ የጀመራቸው የአላፋት ዝማሬ መቀጠል አለባቸው። አዎ በልባችን ጥቁር ለብሰን ከላይ ነጠላ ለብሰን አላፋት ዝማሬ መውጣት አለ። ኢቫን እንዴት ነሽ? ደህና ነኝ። የምትወጂው መዝሙር አንድ መዝሙር ዘምሪልን። እሺ ሰላም ለኪ እያለ ሰላም ለኪ። ይችታችን በቲክቶክ የምትታወቅ ባለፈው በነበረው በቲክቶክ አዋርድ ላይ ከአንድ ሰው ጋራ ሃይማኖቴን አልናገርም ብላ ኢንተርቪው ስታደርግ አይቻት ነበርና
ዛሬ ደግሞ በአእላፋት ዝማሬ ላይ ተገኝታ በዚህ መልኩ እግዚአብሔርን ስታመሰግን አይቻታለሁ። ዛስኩት በጣም ደስ ይላል። ግን ኦርቶዶክሳዊነት በዓል ጠብቆ አይደለም ክርስትና። ክርስትና ሁል ጊዜ በህይወት የሚገለጥ ህይወት ነው። በኑሮ የሚገለጥ ነው። ላይፍ ነው። በቃ ክርስትና ማለት ላይፍ ነው። የሆነ ሰዓት ላይ የምንሞቅ፣ የሆነ ሰዓት ላይ የምንበርድ ወይም ሲቹዌሽን እየጠበቅን ሃይማኖታችን የምንገልጠው ሳይሆን በማንኛውም በምንበላው ባበላላችን፣ ባረማመዳችን፣ ባነጋገራችን፣ በውሏችን ሁሉ ክርስትና የሚገለጥ ነው እና እህቴ አሁን በእርግጠኝነት እግዚአብሔር የተመሰገነ ይሁን የልደት በዓልን ምክንያት አድርጋ አእላፋት ዝማሬ ላይ ተገኝታ ጌታዋን አመስግናለች። ኔክስትም ደግሞ ያንን የባለፈውን አይነት አለባበስ ክርስትናዋን ስለማይገልጥ የባለፈውን ነገር የሚመስል ነገር እንደማታደርግ አምሹር ከዚህ በኋላ በማንኛውም መንገድ ሃይማኖቷን ክርስትናዋን የምትገልጥ ጀግና እህት እንደምትሆን አልጠራጠርም። ሁላችሁም ከቻላችሁ ሜንሽን አድርጉላት። የክርስቶስ ጸጋ ሰላም ይብዛላት። እህቴ ክፉ አይንካሽ። ከዚህ በኋላ ለምትለብሺው፣ ለምትናገሪው፣ ለውሎሽ ሁሉ እንድትጠነቀቂ እልሻለሁ። ተባረኪልኝ።